ይሄን በር ግን አልከፈትንም። ይህን ቤት ማንም አይከፍተውም። የቀድሞ ባለቤቴ ንብረት እዚህ ቤት ስላለ። እሺ ጊዜ ሲኖረኝ እኔ ራሴ ገብቼ አጸዳዋለሁ። ሌላ ማንም አይገባም። ሰላም ይኖራል። ይህን ቤት ያልከፈታችሁ ጊዜ ብቻ ነው። እሺ ወዳጄም ጠላቴም ተበትኗል። ይኸውልህ ትንሽ ነገር ይረጋጋ። መጥቼ ልብስን አጥብልሃለሁ። ምግብ ሰርቼ ደግሞ ፍሪጅ ውስጥ አደርግልሃለሁ። እሺ እሺ። እኔ ውስጤ ሊያርፍልኝ አልቻለም ማለት ነው። ተከተለሽ። ከዚህ ሀገር ውጣና ወደ ሀገር ጋሼ። ትሁትን እየለመገበው ትሁት እንኳን እናንተ ለጠላቷ ለእኔ ለአባቷ ምሩቅ ናት። እዚህ ሀገር ናት ወይስ አይደለችም? አዲስ አበባ እንዳለች ነግራኛለች። ደውላለሁት ነበር። አዎ ግን ስልኩ የባለስልጣኑ ቤት የገባችዋ ትሁት ምን ቢደበቅ ነው? እዚህ ቤት ላይ ይሄንን በሩን መክፈትም ሆነ ማንም ሰው ማጽዳት ምንም ማድረግ አይችልም፣ በዛ አካባቢም መገኘት አይቻልም ተብሎ ትልቅ መመሪያ የወጣበት የቤቱ ከኋላው ያለው ታሪክና ከጀርባው ያለው ምንነት ምን ሊሆን ይችላል? ምክንያቱም ደግሞ ትሁት ዛሬ ላይ በጣም ከባድ ችግር ውስጥ ልትገባ ነው። ምክንያቱም እንዳትነክ የተባለችውን በፍጹም መንካት አይቻልም፣ የተከለከለ ነው የተባለችውን ነገር ቁልፏን ይዛ ልትከፍት ወደ በሩ ተጠግታለች። ትሁት ምን ይገጥማት ይሆን? ከባለስልጣኑ ቤትስ ምን ቢደበቅ ነው ከጀርባ? ይሄ በር አይከፈትም፣ ማጽዳት ብፈልግ ራሴ ያጸዳለው ሊሉበት የቻሉበት ምክንያት? ቤቲስ በዚህ እድሜዋ የእሳቸው ባለቤት መሆኗ እንዴት ነው ነገሩ? የሁሉንም ነገር አንድ ባንድ ቀንጨብ አድርጌ አመጣላችኋለሁ። አሁን በዛ መንገድ መስራት፣ ሰርታ ራሷን መቀየር፣ እንዲሁም ደግሞ ከተመስገን ላልተወሰነ ጊዜ ራሷን ሸሽጋና ደብቃ መቆየት ወስናለች። ምክንያቱም ደግሞ ይሄን ያደረገችው ከተመስገን ልጇንም ሆነ ራሷን እህቷን እንዲሁም ደግሞ በዚህ ሰዓት አባባ ብቸኛነት እየተሰማቸው እንዲሁም ደግሞ ትሁት የነበረችበት የሞቀው ቤቱ አሁን ላይ ቀዝቅዞባቸዋል። አሁን የገዛ ልጃቸው የወለዱት ልጃቸው ካሌብ በሀገር ወጧል። ምክንያቱም ደግሞ ፊልድ አለውና ያንን ስራ ያከናውናል ብለው ስላሰቡት ያንን ፊልድ ጨርሶ እስከሚመጣ ድረስ አባባ ብቸኛ ናቸው። ከዚህ በኋላ ብዙ ነገሮች ይጠብቋቸዋል አባባ። ምክንያቱም ደግሞ አንዳንድ ጊዜ እየመጣ ተመስገን የሚያጮኸው ጩኸቱን እሱ ጋር አብረው ይዘልቃሉ ማለት ነው። አሁን አባባ ትሁትን እንግዲህ ከምትሰራበት ቦታ አባቴን አጎቴና ያለሁኝ ብላ በወጣችበት ሰዓት እዛ ቤት ውስጥ ላይ ቤቱ ጥሩ እያለ ግን ደግሞ አንድ የሚሸክከኝ ነገር አለ በማለት ነግራቸዋለች ማለት ነው። አባባም አትነካኪ፣ እንደዚህ አይነት ነገር አትነካኪ ብለዋት ነበረ ማለት ነው። እሷ ግን ያንን ነገር ካላየች የምትረካ ያልመሰለችው ትሁት፣ ምክንያቱም ደግሞ እዛ ላይ ወንጀል ተፈጽሞ ይሆን በደልም ይኑር ምንም ይሁን ሰው ካላሰሩ በቀር የሰው ድምፅ የሚመስል ነገር ሰምቻለሁ ነው የምትለው ትሁት። በዚህ ባሻገር ደግሞ አሁን ላይ እንግዲህ የገባችባት ወጣትና እንዲሁም ቆንጅዬ ለቤቱ ባለቤት ሚስት የሆነችቷን ቤቲ እንግዲህ ታዋውቃታለች ማለት ነው። ከቤቲ ጋር ምርጥ ጓደኛሞች የሚሆኑ ይመስላሉ። ምክንያቱም ደግሞ ቤቲ ከዛ ቤት ውስጥ ላይ ሚስጥሩን ጠንቅቃ የምታውቅ ስትሆን እሷም ደግሞ እንግዲህ ትሁትን ወደ አጎትሽ ሂጂ፣ የምትሄጅበት ካለሽ ችግር የለውም እፈቅድልሻለሁ ሂጂ፣ ግን ደግሞ የምትመጣበትን ሰዓትና የምትገባበትን ሰዓት እየተከታተለች ምግቡንም ሆነ ውሃው የሚጠጣውን የምታቀብለው አንድ ክፍል የተዘጋ ቤት አለ። ያ ክፍል ቤት ደግሞ ያለኔ ፍቃድ ማንም ሰው አይገባም። ይሄንን ነገር የከፈትሽ ወይም ደግሞ የነካሽ ጊዜ ብቻ ነው፣ እዚህ ቤት ህግ አለ በማለት ሰውየው እንግዲህ ኮስተር ያለ ቃላቶችን ሲጠቀም ነበር ማለት ነው። አሁን ላይ እጅግ በጣም ብዙ ነገሮች ውስብስብ ያሉባት ትሁት ከዚህ በኋላ ምን ልታደርግ እንደምትችል ቀላል አይደለም። ምክንያቱም ደግሞ የገባችው አጣብቂኝ ውስጥ ቢሆንም ያንን ነገር አልፎ መሄድ ደግሞ አልፈለገችም ማለት ነው። ከዚህ በኋላ ትሁት
ከቤቲ ጋራ እንግዲህ አብረው ወደ ደጅ ወጣው ነበረ። በወጡበት ቅስፈት ነበረ ቁልፉን ስትተወውና እንዲሁም ከአንደኛው ሶፋ ተነስታው አንደኛው ቦርሳ ወዳለበት ሶፋ ስትሄድ ነበረ። በዛ ሰዓት ላይ ቁልፉን ረስታ ስለነበር ትሁት አይኗ የተወረወረው ትታው የተነሳችው ቁልፍ ላይ ነበረ። ያንን ያየችውን ቁልፍ እንግዲህ በስስት እንዴት በምን ሰዓት ማንሳት እንዳለባት እያሰበች ነበረ ከቤቲ ጋራ አብረው የወጡ። ምክንያቱም ቤቲ ጥላት ከወጣች በጣም አስቸጋሪና መጥፎ ነገር ይከሰታል። ስለዚህ ደግሞ ቁልፉ ቢያዝም የምትሰማውን ጩኸትና ወይም ደግሞ የምትሰማውን ድምፅ ካዳመጠች ወሬ ታዛባለች ብለው ባልና ሚስቱ አስበው ስለነበረ ስለዚህ ግዴታ ትሁትን አንቺም የምትሄጂበት ቦታ ካለሽ አንቺም ሄደሽ ትመጫለሽ፣ አብረን እንገባለን ወደ ቤት ስልክ ተደዋውለን በማለት ትሁት እንግዲህ ከአብራት ከወጣች በኋላ አንቺም በምትፈልጊበት ቦታ ሄደሽ ቆይና ነይ፣ እኔም ደግሞ ስጨርስ ደውልልሻለሁ ተባብለው ጉዟቸውን ከቀጠሉ በኋላ ትሁት መቀመጥም አልቻለችም። ከአባባ ጋር ብዙ ሰዓታት እያወሩም አልቆዩም። የተጀመረችዋን ቡና እንኳን ጨርሰው ሳይነሱ አባባ እሷ ቀድማቸው ትነሳለች። ከዛም በኋላ አባባ ይሄንን ጉዳይ ማስጨረስ አለብኝ ወዳለችው ወደ ቤቱ ስትመለስ እንግዲህ በሩን ስትከፍት ነበረ ፊልሙም ያለቀው። ከዚህ በኋላ ያለው በጣም ለትሁት አደገኛ ነገር ሊሆን ይችላል። ምክንያቱም ቤት ውስጥ ካሜራ ይኖር አይኖር አላወቀችም። ግን ደግሞ ጥንቃቄ አድርጋ በሩን ከፍታ ምን ልታይ ትችላለች? በጣም ከባድ ነው። ምክንያቱም አባትየው ወይም ደግሞ የቤቱ አባወራ አስጠንቅቀዋታል። ይሄን ነገር መንካት ወይም መክፈት ምንም ማድረግ አይቻልም። የባለስልጣን ቤት ይመስላል ቤቱ፣ ግን ደግሞ ከውስጡ ላይ ያለው ከባድ ችግሮች እና ከባድ ነገሮች አሉ። በዛም ባሻገር ቤተልሔም ወይም ደግሞ የባለቤቱ ሚስት ወጣትና ትንሽ ልጅ ናት። ልጅዎት ናት ወይ ልጃቸው ነሽ ወይ ብላ ስትጠይቃትም ነበር። ልጃቸው እንዳልሆነች እና ባለቤታቸው እንደሆነች ቤቱን ላስጎብኝሽ በማለት እንግዲህ ቤቱን ይሄ ክፍልሽ ነው፣ ሻንጣሽን እዚህ ጋር አድርጊ፣ ልብሶችሽን እዚህ ደርድሪ፣ ሌላውን ሁሉ ካሳየቻት በኋላ ይሄኛው ክፍል ግን እንዴት ነው አልከፈትሽም አላሳየሽኝም ብላ ስትጠይቅ ነበር። ከኋላዋ ተከትሎ መጥቶ እንግዲህ ቦስ ሁሉንም ነገር ሲያስረዳት የነበር ለትሁት። ትሁትም እሺ በማለት እንግዲህ ጥላቸው ሄዳ ልብሷን ቀይራ ወደ ስራዋ በተሰማረችበት ሰዓት ነበረ ብዙ ነገሮች እየተፈጠሩ እንደማይሆን ወይም ደግሞ እች ልጅ አይታኝም ነበር በማለት ቤተልሔም እንግዲህ በትንሽ ነገር ለትንሽ ነው ያመለጥኩት፣ አይታኝ ነበረ እሷ ወጣች ብዬ ምግብ አስገብቼ ሲወጣ እሷ በድንገት ስትወጣ አየኋትኝ፣ ግን ደንግጣለች እያለች ነበረ። ትሁት ያየችውን አይታለች፣ ግን ደግሞ መናገር አላስፈለገችም። ለመናገርም አይደለም እንደነቃችባት እንኳን ለማሳወቅ የፈለገች አልመሰላትም። አሁን ላይ ብዙ ነገሮች እያየንባቸው የምንመጣው የትሁት ድራማ ይዘቱንና ሂደቱን ቀይሯል። በጣም ውብና ልዩ ሆኗል። ቀጣዩን ክፍል ደግሞ በጉጉት እንደምትጠብቁት ተስፋ አደርጋለሁ።